ትናንት ምሽት በርካታ ቲክቶከሮችን እና የማህበራዊ ሚዲያውን ቤተሰብ ያስደነገጠ አሳዛኝ መረጃ ተሰምቷል። የተወዳጇ ቲክቶከር ዴዚ ታምራት እናት በድንገት ከዚህ ዓለም በሞት መለየታቸው ታውቋል። ዴዚ ባሏት የሙዚቃ ስራዎች እንዲሁም ወደ ሶሻል ሚዲያው ዓለም ስትቀላቀል በምታወራው ያማረና የተሸራረፈ አማርኛዋ የብዙዎችን ልብ መማረክ የቻለች ድንቅ ቲክቶከር ናት። በዚህ አስቸጋሪ ወቅት በርካታ ቲክቶከሮች እንዲሁም የማህበራዊ ሚዲያው ቤተሰቦች ለዴዚ ለቤተሰቦቿና ለወዳጅ ዘመዶቿ ፈጣሪ መጽናናትን እንዲሰጥ ተመኝቷል። ነፍስ ይማር። መታ ነበር ከትናንት ወዲያ ማታ። አሁን ሬሳ ምርመራ ቤተሰብ ይደረግ ብሎ ቤተሰብ አይደለም ሐኪም ቤት ይወሰዳል ሌላ ሰው ነውና ቤተሰብ ስላላመነበት ሬሳ ምርመራ እየተደረገ ነው እንጂ ቤተሰብ ጋር ነው ያረፈች። እዚህ አዲስ አበባ መታ ነው ሐኪም ቤት የሞተች። በስመ አብ ወወልድ ወመንፈስ ቅዱስ እና አይ ከስር ስታወሩ ውሸት አይደለም። እኔ በቅርብ ስለማቅ ነው ቤተሰቧን እና 4 ኪሎ አካባቢ ናቸው ቤተሰቦቿ እንደውም ያሉ ዝንጌታ አሜሪካ መስሎኝ እኮ ነው። አይ ለረፍት መታ ነበረ ሳምንት ምናምን ይሆናታል እና ድንገት አመማትና የሆነ ሰው አብሯት ነበርና ወደ ሕክምና ወሰዳት እዛው አረፈች። ጋይስ በህይወታችሁ እንዳይረፍድባችሁ እሺ። የዴዚ ማዘር ምን እንዳጋጠማት ሰምታችኋል። በጣም ነው ያዘንኩት። የዴዚ ማዘር ማለት ለኔም እንደ እናቴ ነበረች። እስቲ የሆነ ቪዲዮ ላሳያችሁ። ኩኩ ሂድ ብርቱካን ስጣት። ሞኒ ጥርታ እንደላኩልህ ረስቼ ቪዲዮ ሳገኝ ጊዜ ከስክሪንሻት ቪዲዮ ይሻላል ብዬ ስልክ ከላኩት በኋላ ነው ያን እንዲልክ ካደረኩ በኋላ ሜሴጅን ያየሁት። አዎ በጣም አሪፍ ነው፣ ደስ ብሎናል። እግዚአብሔር ይመስገን። አንተ የትን ቁጥር ስጠኝ በእናትህ እንዴ እስካሁን የበላሁት ጎመኑ እስካሁን ከዓይኔ ላይ አልወጣም። አንተ መስለኝ ለሌላ ሰው ስጽፍ አሁን ሳይ የለም። ኤኒዌይ ባጭሩ አፕዴት አድርገህ ነገሮች ትንሽ የተስተካከሉ ይመስላል። እግዚአብሔር ይመስገን። እናንተም ኦፈር አድርጋት ነበር ነይ ኢትዮጵያ ምናምን ብለህ ጀምረላታል እና በጣም ደስ አለኝ። እና አሁን እሱ ላይ እየሞከርን ነው እና ሳትመጣ አትቀርም። እሺ ከመጣች ግን ለማንም እንዳታወራ። ከመጣች እናንተ ትከባከባታላችሁ። እሺ የእናንተ ጓደኞቿ ናቸው ነግራቸዋለሁ። ብላክ አድርገኛለች ግን በዚህ ዴዚ ታምራት ነው 2 ቁጥር በሚለው ጻፍላት እና ታንባለች። ያኛውንማ እሱ እኮ ነው ኮንትሮል የሚያደርገው ድሌት እያደረገ ብላክ እያደረገ ነው ጓደኞቿ ነው። ግን እንዴነ እህቴ አንድ ያለበትን ትልካለኝ ተከታተለኝ። ያው ምን ቲክቶክ ወጥቼ ነበር ግን ሞንን እንዴት እንዳመጠለችው ማለት እንዳሳዘነችው ነገር ያሳዝናል ብላ ቤቱ በልታ እንደዚህ ምናምን ብላ በቃ ዙራ ስትልቅ በቀላንተ እና ይቺ ምስኪን እናት ሁሌ ስለ ልጇ ነው የምታስበው። ሁሌ ስለ ልጇ ነበር የምትጨነቀው። እኔ ማንም ሰው ቁም ነገር ውስጥ በማይከተን ጊዜ ዴዚን የመሰለች ልጅ ይዛ ቤታችን መታ አክብራን ምሳ በልተን ከሲስተር ጋር እንደ ቤተሰብ ሆኖ በደንብ ተቀራርበን ለዚህ ማዲንጎ ልጅ ምስክር ናት ዲቦራ አብረው መተው ብቻ በጣም አሪፍ ታይም አሳልፈን እና ኢቭን ሁሌ ዋትስአፕ ላይ ሜሴጅ ትልክልኝ ነበር። ሁሌ ቮይስ፣ ሁሌ ስለ ልጇ ነው የምታስበው። ይሄ ዴዚ አማርኛ ስለማትችል አትሰማውም። ብትሰማውም ችግር የለውም። ለሌሎቻችሁ እንዳይረፍድባችሁ ነው። እናታችሁን የሚበልጥ ነገር አይምጣባችሁ። ብታስከፋችሁ ራሱ አደባባይ ላይ አትወጡ። ዴዚን በቻልኩት መጠን እሷ እንዳለች ለመምከር ሞክሬያለሁ። በጣም ግን እኔ እንጃ ሰምሃው ብሎክ እደረጋለሁ ኢንስታግራሟ ላይ። በቃ መጥፎ ጓደኞች ነው የገጠመችው። ስለ ባሏ ምናምን አይደለም ምለው፣ ግን በቃ የሚመክራት ሰው በጣም መጥፎ ሰው ነበር በዙሪያዋ። ለምን አትሰማም ነበር? እናትሽን ታያታስቀይሚያት፣ እናትሽን ሚዲያ ላይ አትውጣ። በጣም ነው ምላት። በጣም አሁን ይኸው ጸጸቱ እድሜ ልክ የሚለቀት አይመስለኝም። ለሌሎቻችሁ ምላችሁ ቤተሰቦቻችሁን አታሳዝኑ። አሁን
እኔ የእናትየዋን ዋትስአፕ ላይ ስትልክልኝ የነበረው እንዴት ልጇ እንደምትፈልግ እንዴት እንደምትሳሳላት ሳስበው በጣም ነው ያመመኝ። የልጇን እንዴት ልበላችሁ ከልጇ ጋር ሳትታረቅ ማለፏ። ምክንያቱም ኤቭሪ ታይም ልጇ ነበረች ከፊት የምትመጣው ኤቭሪ ታይም እንዲሆነችብኝ። ለምን ማንም ሳይኖር ምንም ሳይኖራት ልጇን ጠንክራ ብቻዋን እንደ ሲንግል ማም ያሳደገቻት እሷ ናት። እና ሰምሃው የተሳሳተ ነገር ቢኖር ራሱ እንዲህ መቆራረጥ የለባቸውም ነበርና እናንተም የእድሜ ልክ ጸጸት እንዳይዛችሁ። አንዳንድ ጓደኞች ደግሞ ተው፣ ከራሳችሁ ቤተሰብ ሳትጣሉ ሰውን ከቤተሰብ አታርቁ። ምንም ቢሆን እናት ናት። እና በጣም ነው ያዘንኩት። ቲናዬ የኔ እናት ነፍስሽ በሰላም ትረፍ። እግዚአብሔር ከደጋጎቹ ጎን ያሳርፍሽ። ጋይስ አይርፈድባችሁ ሁላችሁም። አመሰግናለሁ። ነገ ብትወልጂ ነገ ብታረግጂ እሱ አይደለም ይሄ ልጁ አይደለም ጎንበስ ብሎ ፓንትሽን አጥቦ እንትልሽን ጠርጎ የልጅሽን ዳይፐር ጠርጎ ገንፎ ገንፍቶ ቂቤ ቀብቶ የሚያርስሽ እሱ አይደለም። እናትሽ ብቻ ናት። እናትሽ ብቻ ናት። ዛሬ ላይ ያልታየሽ፣ ዛሬ ላይ ያልተመለከትሽው፣ ያልታዘብሽው ነገር አለ። ልጅ ነሽ፣ ትንሽ ልጅ ነሽ። እንዳልኩሽ እንደዚህ እንቅ አርጋ ስላሳደገችሽ አሁን የሆነ ሰዓት ላይ ውጭ ወጥተሽ ስታይ ሌላ ዓለም መስሎሻል። ኖ አይደለም፣ ስህተት ነው። ፍቅርም ሊኖር ይችላል። ልታፈቅሪ ትችላለሽ፣ አፍቅሪ። መፈቃቀር ያለ ነው። ግን እዛው በስልክ ጨርሽ። በተቀረ ኤክስትራ መሄድ ላንቺ አይጠቅምሽም። በመጀመሪያ ደረጃ ልጁ ያሳየው ነገር ነገ አንቺን እናትሽን እንደዚህ ካላት ነገ አንቺን ይልሻል። እኔ አሁንም ደግሜ ነው የምነግራችሁ፣ በዘር በፖለቲካ በምናምን እንዳታገናኙብኝ። በኪዳነ ምሕረት ይዣቸዋለሁ። እንደ ሴት ልጅ እንደ እናት እንደ እህት ነው እየተናገርኩ ያሉት እንጂ እኔ ስለዘሩም ስለምኑ ምንም ነገር እንደማንኛውም ኢትዮጵያዊ ቆንጆዬ ልጅ ነው፣ የሚያምር ልጅ ነው፣ ገና ልጅ ነው። አልዋሽም፣ ሀቅ ነው የምነግራችሁ። ቆንጆ የሚያምር ትንሽ ልጅ ነው ለኔ ማለት ነው። ሳየው ይሄ ዘር ነው እንትን ስለሆነ እዛ ቲክቶክ መንደር ላይ የምትንቦራጨቁት አያገባኝም። እንደኔ እንደ አንድ ኢትዮጵያዊ ሴት ግን ለዴዚም ለሱም የምለው ይሄ ነው። አንተም ገና ነህ። መጀመሪያ ክብር፣ ቤተሰብ፣ ትዳር ከምን ይጀምራል መሰለ? ከእናት ከቤተሰብ ማክበር ይጀምራል። ቤተሰቧን ስታከብር እሷን አክብረታ ነው ትኖራለህ። ስፔሻሊ እናቷን ስታከብር ለሷ መልአክ ይወንክባት ትሆናለህ። እናቷን ግን ሚዲያ ላይ ወጥተህ ካተናገርካት ነገ ዴዚን እየረገጥክ ነው የምታኖራት። ይሄ ደግሞ የሁሉም ሀበሻ ተግባር ነው። የምናየው እያየን የምንኖረው የህይወት ተሞክሮ ነው። ዛሬ በግልጽ አሳይተን ደግሞ አይ መብቴ ነው ብለህ ልትገባ ብትሞክር እኛ እንቃወማለን። ስንቃወም ዘለፋ አይደለም። እኛ ሶሻል ሚዲያ ሰዎች ነን። አቅሟ ከፈቀደ አፈር አልብሳት አልቅሳ ብትመለስ ጥሩ ነው። ግን ሊድም አይሉም። አፈር አብረው የሚቀብሯቸው ነው የሚመስሏቸው የዚህ ሀገር ልጆች። ስለዚህ ሊድም የሚሉ አይመስለኝም። እንደ ልጅ ቀኗ ከደረሰ ኢትስ ኦኬ፣ ካልደረሰ ግን አትሊስት እናቷን ሄዳ አፈር ብታለብሳት አሪፍ ነበር። ግን ሮሚዬ እኔ የሴት ልጅ እናት እንደመሆኔ መጠን አንድ ነገር ማለት እፈልጋለሁ፣ ማስተላለፍ መልእክት። ምን መሰለሽ የሆነ ማለት እኔ እናት ነኝ፣ እናትነትን አውቀዋለሁ እና የሆነ ብስጭትም እኮ ይገልሻል። ሮሚ የሆነ ውስጥሽ ቅጥል ሲል እር ሲል ድብን ሲል አናውቅም ለምን እንደዛ ያኖች እና ከሷ ትምህርት ማግኘት የምንችለው ነገር ምንድነው? ሁላችንም ወላጆቻችንን ያስቀየምን ወይም ወላጆቻችን ክፉ ሆነውብን ማለት ነው። ወላጅም ሆኖ እኮ ጥሩ ያልሆነ ወላጅ አለ፣ ጥሩ ያልሆነ አባት አለ። ለምንድን ነው የዴቲ እናት ቅንጥል ድርር የምትለው? በ22 ዓመቷ ልጇ ቦይፍሬንድ ይዛ አክሴፕት አላረግም ብላት ስለሄደች የዴቲ እናት እንቀጥላታል። እሺ ላስረዳሽ። አሁን ለምሳሌ እኔ ይሄንን ጀጅ ለማድረግ ሳይሆን አሁን እኔ ሴት ልጅ አለችኝ ፈረንሳይ አገር አሁን ልትሄድ ነው። አሁን እዚህ መንዝ አሁን ከኦገስት ላይ ትሄዳለች 12ኛ ክፍል ጨርሳ ማለት ነው። እናወራለን፣ በጣም ብዙ ዲስከስ እናደርጋለን። ግን የሆነ አንዳንድ ጊዜ አንቺ ባልፈለግሽው መንገድ ልጆችሽ ሲሄዱ ውስጥሽ የሚጨነቅበት ወይ የምትናደጅበት ወይ የምትበሳጭበት ነገር ሊኖር ይችላል። ውሸት አይደለም፣ ይሄ ግልጽ ነው። አንቺም እናት ስለሆንሽ ይገባሻል የምልሽ ነገር። ግን እኔ እሷ በቃ ለምሳሌ ወልዳ ወይ ይቅር ተባብላ ምናም ቢሆን አይውሽ ያንን ነገር ደስ ይላል። እሱን እግዚአብሔር ሲፈቅድ ነው። ልጅሽ ስለለም ባላግብታ ዩኒቨርሲቲ ገብተው ልጅ አሁን ዩኒቨርሲቲ ለ3 ዓመት ሄዳ ነበረ። ጠባቂው እግዚአብሔር ነው። ለእግዚአብሔር ነው ልጅሽ የምትሰጪው። ከወደዱ ማንንም አይሰሙም። እዚህ ጋር እናትሽ ትሞትብሻለች ብትያት አትሰማም።
ሴት ልጅ ከወደደች ወደደች ነው። መርቀሽ ሸኛት። ሌላ የአባላዘር በሽታ እንዳይዛት አልባሌ እርግዝና ትምህርቷን ሳትጨርስ እንዳትወልድ ኮንዶም አስረድተሽ ኮንዶም ሰተሻት፣ ካልሆነ ኢንጀክሽን አስወግተሽ ላኪያት። እንደውም አሳፍረሽ ላኪያት አልኳት። አልሰማችም። ኖ እኔ የተማረና እንደዚህ አይነት ሰው ነው የሳልኩላት። ለልጁ ማንም ሰው የተማረ ሀብታም እንዲያለ ብሎ ይስላል፣ ግን እግዚአብሔር ሲፈቅድ ነው። አንቺ ያሰብሽላት ሳይሆን እግዚአብሔር ያሰበላት ቦታ ነው የምትወድቀው። ስለዚህ ዴዚ የአሌክስን ስላገባች እናትየዋ ወሽመጧ የሚቆረጥበት ምንም ነገር የለም። ቢዝነሷን ልታስመርቅ ኢትዮጵያ ውስጥ የሆነ ነገር ከፍታ ልታስመርቅ ሄዳ ስትሮክ ይመታት። ድንገት ሞት ትችያለሽ። ደስተኛ ሆነሽ እኮ ድንገተኛ ልሞት እንላለን። በእንቅፋት መለያየቷ እያልኩሽ አይደለም። መራራቃቸው ከእጇ ወጣ ማታቅ ልጅ በእንደዚህ አይነት ሁኔታ ስትርቅ አይከፋትም እያልኩሽ አይደለም። ግን ብላ በዴዚ ሞተች ደግሞ ማለት አይቻልም። ከነ ድንግልናዋ ነው ያገባቸው። ደግሜ ልበለው፣ ከነ ንጽህናዋ ከነ ድንግልናዋ ዴዚ አግብታለች። የማንም መረን እሷን የመናገር ሞራል የለውም። ማናችሁም ሴቶች እሷን የመናገር ሞራል የላችሁ። ነፍሰ ጡር ናት። እግዚአብሔር ይጠብቃት። አሌክስ አደራ በሰማይ አደራ በምድር። በዚህ ሰዓት በምትችለው አቅም ከጎኗ ለልጆቻችሁ ለሚስትህም ስትል ሶሻል ሚዲያ ላይ በተወሰነ መልኩ አርቃት። ለአሌክስ አድርሱልኝ፣ አርቃት በቻልከው መጠን። ሶሻል ሚዲያ ላይ ያለው መርዝ ክፉ ሰዎች ስላሉ ዘረኝነት ማን አባቱን የሌለበት እዚህ ሶሻል ሚዲያ ላይ እውነቱን እንነጋገር። እያንዳንዱ በዘሩ ተደብቆ አይደል? በአሁኑ ሰዓት ማን ነው በዘሩ ያልተደበቀ? እያንዳንዱ ፋቅ ብታረጉ ዘረኝነት አለበት። all of us እያንዳንዳችን ዘረኝነት አለብን። አለቀ። ምን ነው የአሌክስ ጎልቶ ታያችሁ እንዴ? ምን የተለየ ነገር አለ? ትግራዋይ ነው እና ማንን ይደግፍ? ከማን ጋር